ነገ ኃጢአታችን የሚደመሰስበት ቀን ነው። ምክንያቱም ታምራቱና ትሩፋቱ እንደ ሰማይ ከዋክብት የበዛ የእግዚአብሔር ማደሪያ የሆነ ቅዱስ አባት ተጋዳይ እንደ መላእክት ኑሮ እንደ ሰው ያረፈ አቡነ ገብረ መንፈስ ቅዱስ የዕረፍታችን መታሰቢያ ነውና አቡነ ገብረ መንፈስ ቅዱስ የዋህ ናቸው። አቡነ ገብረ መንፈስ ቅዱስን በረከታቸው ለሁላችን ትድረሰን። አንቲ ወቱ መስዋዕት ነገ ኃጢአታችን የሚደመሰስበት ቀን ነው። ምክንያቱም ታምራቱና ትሩፋቱ እንደ ሰማይ ከዋክብት የበዛ የእግዚአብሔር ማደሪያ የሆነ ቅዱስ አባት ተጋዳይ እንደ መላእክት ኑሮ እንደ ሰው ያረፈ አቡነ ገብረ መንፈስ ቅዱስ የዕረፍታችን መታሰቢያ ነውና ጌታችንን በዕረፍት ቀን ስምን ለጠራ ዝክርን ላዘከረ መታሰቢያ ላደረገ ቤተክርስቲያንን ለሰራት የገድልን መጽሐፍ ያነበበ የሰማ ያሰማውን እስከ 15 ትውልድ ምርላለሁ ብሎ በማይታበል ቃሉ ቃል ኪዳን ገብቶላችኋልና እንኳን ለታላቁ አባታችን አቡነ ገብረ መንፈስ ቅዱስ ዓመታዊ የዕረፍት መታሰቢያ በዓል በሰላም አደረሳችሁ። ሁላችሁም በኮሜንት አቡነ ገብረ መንፈስ ቅዱስ እያላችሁ ጻፉልኝ። ለሌሎች እንዲዳረስ ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ እስከ መጨረሻው ታሪካቸውን ተከታተሉ። አቡነ ገብረ መንፈስ ቅዱስ በተወለደባት ቀን ድንቅ የሆነ ስራን ሰራ። ተነስቶ ከእናቱ እቅፍ ወርዶ ከጨለማ ወደ ብርሃን ላወጣኝ ለአብ ለወልድ ለመንፈስ ቅዱስ ምስጋናውን እያለ ለስላሴ ሰግዷልና ምስጋና አቀርቧልና። ሕፃኑም 3 ዓመት በሆነው ጊዜ የእግዚአብሔር መልእክተኛ ቅዱስ ገብርኤል ወርዶ ሕፃኑን ከእናቱ እቅፍ አንስቶ ብዙ ባይታቢያን ወዳሉበት ገዳም ወስዶ በደጅ አኖረው። ወደ አበምኔቱም ወደ አባ ዘመደ ብርሃን ገብቶ ስለ ሕፃኑ እግዚአብሔር ያዘዘውን ሁሉ ነገረው። በዚያም ጊዜ የነገሩ እውነት እንደሆነ ይረዳ ዘንድ አባ ዘመደ ብርሃን ተነስቶ ወደ ደጅ ወጣ። መልአኩም እንደነገረው ሕፃኑ ከበር ተቀምጦ ፈገግታን ተሞልቶ አገኘው። እጅግም ደስ ብሎት ለእግዚአብሔር ሰገደ። ሕፃኑንም አንስቶ ሳመው፣ ታቅፎም ወደ በዓቱ አስገባው። በፍቅር በስነ ስርዓትም አሳደገው። የዳዊትን መዝሙርና ቤተክርስቲያን የምትቀበላቸውን መጻሕፍት ሁሉ ብሉያትን አዲሳትን አስተማረው። ከዚያም በኋላ ክህነት ይሰጠው ዘንድ ስሙ አብርሃም ወደሚባል ጳጳስ ወሰደው። ጳጳሱም ባየው ጊዜ ደስ አለው። የዲቁና ማዕረግንም ሾመው። እንደ ቀዳሜ የሰማዕት ቅዱስ እስጢፋኖስ ጸጋንና ሞገስንም የተሞላ ሆነ። ከጥቂት ቀኖችም በኋላ በጌታችን ትእዛዝ ቅስና ተቀበለ። በጾም በጸሎት በስግደት በብዙ ትጋትም እየተጋደለ በበረሃ ውስጥ ብቻውን ኖረ። በበረሃ ብዙ ዘመናትን ሲኖር ነፍሱን ነፍሴ ሆይ ወቂ በእግዚአብሔር ፊት ራቁትሽን ትቆሚ ዘንድ እንዳለሽ እንግዲህ ጽኚ በርቺ ታገሺ ይላት ነበረ። ቆዳው ካጥንቱ እስኪጣበቅ ያለ መብል ያለ መጠጥ በእንዲህ ያለ ግብር በገድል ተጠምዶ ኖረ። ከእጽዋት ፍሬዎች ወይም ከእንጨት ስሮች አልተመገበምና ለስጋውም የሚጠቅም ምንም ምክንያት አልፈለገም። ከብዙ ዘመናት በኋላ ለአባታችን ለገብረ መንፈስ ቅዱስ እግዚአብሔር እንዲህ አለው፣ ከእንግዲህ በዓለም ካሉ ሰዎች ከካህናት ከመነኮሳት ወይም ከመመናን ሕዝባውያን እንዳያውቁ አደርግሃለሁ። እንዳንተ ካሉ በቀር አንተ ራሱ ብትፈቅድ እንጂ መላእክትም ይጎበኙሃል። የብርሃን ሰረገላም ይሆንልህ። መድረስ ወደምትሻበት ሁሉ ብረር። እኔን ማየት በፈለክ ጊዜ ከአባቴ ከመንፈስ ቅዱስ ጋር በሶስትነቴ ታየኛለህ። አሁንም ወደ ኢትዮጵያ ምድር ሂድ። በዚያም ከደይን የምታወጣቸው ነፍሳት አብዱላ አለው። ከዚያም በኋላ 60 አንበሶች 60 ነብሮች በፊት በኋላ አጅቦት ወደ ኢትዮጵያ ምድር ተጓዙ። የእግዚአብሔር መልእክተኛ ቅዱስ ገብርኤል ከአንበሶች ከነብሮች ጋር በነፋስ ሰረገላ አሳፍሮ ይመራው ነበረ። ወደ ምድረ ከብድም አደረሰው። ከዚያም ወደ ልዩ ልዩ ተራራ ወደ ደብረ ዝቋላ ወሰደው። አባታችንን በባህሩ ቆሞ ምስራቁን፣ ምዕራቡን፣ ሰሜኑን፣ ደቡቡን አራቱን ማዕዘን ተመለከተ። የኢትዮጵያ ሰዎች የሚሰሩት ኃጢአታቸው በዓይኖቹ ፊት የተገለጠ ሆኖ አየ። በራሱም ተዘግዝቆ ተወርውሮ ወደ ባህር ውስጥ ገባ። ሊኔ እጆች ፍጥረቶች የሆኑትን ካልማርክልኝ ከዚህ ባህር እንዳልወጣ በእግሮቼም እንዳልቆም በያው ስምህ እምላለሁ እያለ ማለ። እንዲህም ሆኖ 40 ቀን 40 ሌሊት ኖረ። ስምህን የጠራውን መታሰቢያን ያደረገውን እምርልሃለሁ የሚል ቃል ኪዳን በመልአክ አማካኝነት ወደ አባታችን መጣ። አባታችንን መልአኩን መላውን የኢትዮጵያን ሰው ካልማርክልኝ ከዚህ ባህር አልወጣም አለው። መልአኩም ካጠገቡ ሄደ። አባታችን ገብረ መንፈስ ቅዱስን በዚያ ባህር ውስጥ 100 ዓመት ኖረ። ስጋው ሁሉ አለቀ፣ ደሙም በባህር ውስጥ ፈሰሰ። አጥንቶቹም እንደ በረዶ ነጭ ሆነው ታዩ። አጋንንትም ከአራቱ ማዕዘን በየቀኑ 700 ሺህ 300 ሺህ የሆኑ በመምጣት በቀስታቸው ይነድፉታል። እስከ 100 ዓመትም አጥንቶቹን በሻፎ ድንጋይ ይፍቁለታል። ይህ ሁሉን መከራ ታግሶ በትዕግስት ሲቀበል ኖረ። ከዚያም በኋላ ጌታችን ወደ እርሱ መጥቶ ከባህሩ ዳር ቆመ። አባታችን ገብረ መንፈስ ቅዱስንም መላውን የኢትዮጵያን ሰው ምሬልሃለሁና ተነስተህ ውጣ አለው። ያን ጊዜም ወጣ። አጥንቶቹም እንደ ወንፊት ቀዳዳ የተበሳሱ ሆኖ ተገኙ። ጌታም ዳሰሰውና ጤነኛ አደረገው። ወደ ምድረ ከብድም ሰደደው። ከዚያም ወደ ላይ ወጥቶ ከፀሐይ በላይ ከሰማይ በታች እስከ 7 ዓመት ኖረ። ዳግመኛ ወደ ምድረ ከብድ ተልኮ እንደ አምድ የተተከለ ሆኖ 7 ዓመት ቁሞ ኖረ። ወደ ሰማይ ሲመለከት ቅንድቦቹን አልከደነም፣ ራሱን ወደ መሬት ዝቅ አላደረገም ነበር። እጆቹን ወደ ሰማይ ተዘርግተዋል። እነሆ ሰይጣንም በቁራ ተመስሎ መጣ። ዓይኖቹንም ወደ ሰማይ ያንጋጠጡ ሆኖ አገኛቸው። በራሱ ላይም ተቀምጦ 2 ዓይኖቹን አንቁሮ አሳወረው። እርሱ ግን ምንም ሳያጓደል እስከ 2 ሳምንት ድረስ እንደ ቀድሞ በመትጋት ሲጸልይ ኖረ። ከዚያም በኋላ ሚካኤልና ገብርኤል መጥተው በፊቱ ቆመው በ2 ዓይኖቹ ላይ እፍ አሉበት። አቡነ ገብረ መንፈስ ቅዱስ የዋህ ናቸው።
የዋህ ማለት ለሁሉም ይራራ ሀዳጌ በቀል ነው። ሊገላቸው የነበረው ንጉሥ ስለሳቸው ጽድቅ እግዚአብሔር በመብረቅ ሲበቀለው 30 ዓመት ያን ንጉሥ ማለት ለእግዚአብሔር ነው። አቡነ ገብረ መንፈስ ቅዱስ ይጸልይ ታዲያ የዋህ ሀዳጌ በቀል ቂም የሌለበት ነው የዋህ ማለት። የዋህ ናቸው፣ ምድርን ይወርሳሉ። አሁን ይወርሷት ይገባል። በምድር ሁሉ ገብረ መንፈስ ቅዱስ ገብረ መንፈስ ቅዱስ ገብረ መንፈስ ቅዱስ ተብለው ሊጠሩ ይገባል። ለምን? ብፁዕ የዋህ ገብረ መንፈስ ቅዱስ ስለሆኑ ምድርን ሊወርሱ ይገባቸው። አቡነ ገብረ መንፈስ ቅዱስን በረከታቸው ለሁላችን ትድረሰን። ገድላቸው ላይ አንድ ታሪክ አለ። አንድ በጣም ምግባረ ብልሹ የነበረ መነኩሴ ነበር። በጣም ምግባረ ብልሹ ቢሉት ቢሰሩት የማይለወጥ ማለት እና ከዕለታት አንድ ቀን የአቡነ ገብረ መንፈስ ቅዱስ ተአምር ሲነበብ ሰማና በልቡ ነው፣ በአፉ ራሱ አላወራው፣ በልቡ እንዴት ያሉ ጻድቅ ናቸው እንደው አንድ ቀን ብዘክራቸው ብሎ አሰበ። መንገድ ላይ ሲሄድ ሽፍቶች አገኙትና ቀጥቅጠው ገደሉት። እዛው ነፍሱን መላእክተ ጽልመት ይዘውት ከእግዚአብሔር ፊት ፍርድን እንድትቀበል ሲሄዱ አቡነ ገብረ መንፈስ ቅዱስ መጡና ቆሙ። ምን ፈልገህ ነው ጻድቁ የመጣው ብሎ እግዚአብሔር ጠየቃቸው። እቺ ነፍሴ እኔ ናት። እንዴት ብለህ ስራዋን አይተኸዋል? ኃጢአቷን ተመልክተዋል አሉ። አዎ ኃጢአቷን አይቻለሁ፣ የምትመለከተውን ነገር በሙሉ አይቻለሁ። ግን አሉ አቡነ ገብረ መንፈስ ቅዱስ እድሜ ብትሰጠው ኖሮ እኮ በሐሳቡ ዘክርሃለሁ ብሎ አስቦ ይነበራል። ስለዚህ በፍጹም አይሆንም አሉ። ይሄ አይደንቃችሁ? እየሰማችሁ ነው? አቡነ ገብረ መንፈስ ቅዱስ ምን ብለው እንደቀጠሉ ታውቃላችሁ? አይ ይሄ ምህረት አይገባውም ሲል እንግዲያውስ እሱ ካልገባበት ገነት ይልቅ እኔ እሱ ጋር አብሬ ሲኦል ወርዳለሁ። እኛ እንደዛ እናረጋለን። እኛ የገባንበት ቤተክርስቲያን ካልገቡ የወረዱበት ወርደን እናመጣለን እንላለን። አረ የገቡበት ይግቡ ነው የምንለው። እንዲያውም ኦሳችንን ምናምን ብለን የምንናገረው። ይሄንን ሲሰማ እግዚአብሔር በጣም ተደነቀ በጻድቁ። ፍርዴ ሊጓደል ስለማይችል ላደርግልህ የምችለው ቢያንስ እቺን ዝክር ስላሰበ ነፍሱን ከስጋው አብሬ ላገናኛት፣ ከዚህ በኋላ መልካም ስራውን ልመልከተው አላቸው። ነፍሱን ከስጋው አገናኝተው በጻድቁ ምልጃ ገነት እንዲገባ አድርገውታል። በረከታቸው ለሁላችን ትድረሰ። ቅዱሳን እርስ በርስ ይተሳሰባሉ። እኛ ልጆቻቸው ምን ሆነን ነው ታዲያ እንደተዘራብን እርስ በርስ የማንተሳሰበው?